ሰው አቶ ነው አስነክተሽኛል ቅጠል ምናምን ሌቱንም ቀኑንም የሚያስወተውት እያለ እንግዲህ እንዳልከ ጎዳና ላይ ወጥቷል። በጣም ያሳዝናል። ሄሉ ጋር ደግሞ እዚህ ጋር እንግዲህ ከሱ ተለይታ ከያብ ጋር ሆነች። ያብም እንግዲህ እንደዛ መላውን ሰርቶ ሄደ። አሁንም ደግሞ ናቲ ተመልሶ የያብን ነገር እየደገመ ዛሬ ላይ ደግሞ እሷ ከሁሉም ብላ እንግዲህ እሱን ለማናደር ብላ እየሰራች ያለችው ነገር ልክ አይደለም ብለናል። ለማንኛውም አላህ ይስጥራ ላይ ነው። እውነት ለመናገር በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ በዘት ይበልልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ሀገሬ ልጆች አላህ ከክፉ ነገር ይጠብቃችሁ። የተጨነቃችሁትን አላህ በሰላም ከጭንቀታችሁ ያውጣችሁ። የታመማችሁትንም አላህ ያሸራችሁ። ርዝቅ የሌላችሁን አላህ ያራዝቃችሁ። በቃ መልካምና የተዋበ ጭንቀት የሌለበትን ህይወት ይወፍቃችሁ። እኛም ደግሞ ከፈጣሪያችን የማንርቅ ያደርገን እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ እስኪ የራሳችሁን ሀሳብ አስተያየት አስቀምጡልኝ። እንግዲህ እንዳልክ ደግሞ ጎዳና ላይ ወጥቶ ዛሬ እንደዚህ በጣም ተበሳኩሎ ነው እየታየ ያለው። አላሁ አለም እንግዲህ የእውነቱ ይሁን ውሸት ይሁን የምናውቀው ታሪክ የለንም። ስለዚህ አትፍረድ እንደሚባል ያወቅ ሲመስል ብዙ የማታውቀው ነገር አለ ይባላል። እና ባለፈው የሆነች ላይ እንዳልክ የጠፋው እኮ ስለታመመ ነው፣ ታሟል፣ ሐኪም ቤት ነው የሚባል ወሬ ሰምቼ ነበር። ግን እኔ አላመንኩም፣ ውሸት ነበር የመሰለኝ። በእርግጥ እንግዲህ ባለፈው አይታችኋል ያብ ጋር በተጣላችበት ታይም ላይ ከሄሉ ጎን ሆኖ እሷ የኔ ናት ለኔ ነው የተፈጠረችው ካይደርሶ ተመልሶ እያለ እንደውም ቪዲዮ ሲሰራ እኛ ደግሞ የእውነት የሚፈልጋት ከሆነ ምን ችግር አለው? እሷን ይቅርታ ጠይቋት አብሮ ቢቀጥሉ ዝም ብሎ ለሱ ማደጊያ ነው እንደ እያልን ነበር። ግን የምር የእውነት ከሆነ እንደዚህ ያበደው በጣም አሳዘነኝ። ማለት አንዳንድ ጊዜ ይሄ ሚዲያ ላይ የምንወጣ አይነት ሰዎች ማለት ነው ሱብሃንአላህ ከባድ ነው። በእርግጥ ይሄ የሱ ድራማ የሚሆን እውነት ይሆን አላውቅም። እውነት ከሆነ አላህ ያሽረው፣ ውሸት ከሆነ ደግሞ በእንደዚህ አይነት ነገር ባይቀልዱ ጥሩ ነው። ምክንያቱም በአሁኑ ሰዓት ከምንም በላይ እየተሰጠን በዚህ ምድር ላይ ደስተኛ ሊያደርጋችሁም የሰው በታይ ሊያደርጋችሁም የሚችለው ከምንም በላይ ጤና ነው። ጤና ካላችሁ የረገጣችሁትን ሰው መልሳችሁ ቀና ብላችሁ ታያላችሁ። የሰደባችሁን ሰው ያንቋሸሻችሁን ሰው ዛሬ የላችሁ ከሆነ ጤና ካላችሁ ግን ሰርታችሁ ተቀይራችሁ ከሱ በላይ ሆናችሁ የምትታዩበት አጋጣሚ አለ። ጤና ካለ ወርቃችሁ አቀሩም፣ ጤና ካለ ጥገኛ አትሆኑም። እና ዋናው ጤና ነው። ስለዚህ በጤናችን ደግሞ የምንቀልድበት ጉዳይ አይደለም። አንዳንድ ጊዜ የምንመኘውን ነገር የምናደርገውን ነገር ማስተዋል አለብን ማለት ነው። ምክንያቱም ምን ይባላል መሰላችሁ ሁሉ አመል ቢንያ ይባላል። እና ንያዎች ሁሉ ማለት ስራዎች ሁሉ በንያ የተገደቡ ናቸውና የምንነይተው ነገር በቃ የምንመኘው ነገር መልካም ሊሆን ይገባል። የትም ቦታ ስትሆኑ ምን የምትፈልጉትን ነገር ንያ ካደረጋችሁ አላህ ይሰጣችኋል። መጥፎም ነገር ከሆነ ምንም ማድረግ አይቻልም። እና ስለዚህ መልካም ነገር መልካም ተመኝ መልካም እንድታገኝ ነው የሚባለው። እንደዚህ አይነት ነገሮች ለዲራማ ለብር ብለን ባናደርግ ብዬ አስባለሁኝ። እውነት ከሆነ ግን የእውነት ውስጤን ነው የነካኝና በጣም ይከብዳል። ስለዚህ ብቻ ከባድ ነው። እና እንግዲህ እኔም ሄሉ አሁን ከናቴ ጋር ከሆነች በኋላ ምንም አይነት በሷ ቪዲዮ የሚሰራው ነገር የለም፣ አርፎ ተቀምጦ ነበርና ስለዚህ እንግዲህ ምናልባትም እንደተባለው ታሞም የሆነ ዝም ብሎ የቀረው አላቅም። እውነትም ደግሞ ታሞም ሊሆን ይችላል፣ ኖርማልም ትቶትም ሊሆን ይችላል። አሁን ደግሞ በዚህ መልኩ መጥቷል። ብቻ ምክንያቱን አናቅም። ነገር ግን ሰውየው እያለ ያለው ሰው ቢኖረው ኑሮ ከጎኑ ከዚህ ደረጃ አይደርስም ነበር እያለ ነው። እንግዲህ ሁለት እህቶች እንዳሉት እናውቃለን። እናት አባቱን እንኳ ባናቅም ሁለት እህቶች ግን እንደነበሩት ሲከፋ ከጎኑ እንደነበሩ ወደ ሚዲያ ራሱ እንዳይጠፋ እንትን ሲሉት ከጎኑ ሲሆኑ የነበሩ ሰዎች እህቶች ነበሩ ለማለት ፈልጌ ነው። እና የት ናቸው ነው እና ምንም ቢሆን የእናት ላይ ጥሎ ስለማይጥል የታሉ እህቶቹ ለማለት ፈልጌ ነው። እና በዚህ ልክ በእርግጥ ባለፈው አይታችኋል፣ ጨለለ ምናምን የሆነ እንትን ምንድነው ብቻ የሆነ ነገር ሰርቶ መጨረሻ ላይ ለሄሉ ብዬ ነው ብሎ እንደገና የሆነ ጥያቄ ሲያቀርቡለት እኔ እብድ ነኝ እንዴ ጣሽ መስላችኋለሁ እንዴ እኔ ለፍቅር እንደዚህ ይበል ልሆንም አልችልም እንዲህ አይነት ማንነትም የለኝ ብለዋል። እንግዲህ እንደዛው እየተጫወተብንም ሊሆን ይችላል፣ እውነትም ሊሆን ይችላል። አልሙሂም እውነት ከሆነ አላህ ያሽረው፣ እውነት ካልሆነ
እውነት ካልሆነ ደግሞ ይሄ ጥሩ አይደለም። በዚህ መልኩ ባይመጡ ሌላ ነገር ስንት የሚያስቅ ነገር ነበረ። በነገራችን ላይ እንዳልክ ማለት በጣም ታዋቂ ከሰዎች መጀመሪያ ታውቃላችሁ፣ የሚሰራውን ስራ በፊት ብዙ ባለትዳሮችን በባለትዳሮች መሀል እየተፈጠረ ያለው ወንዶች አሜሪካ ሆነው ኢትዮጵያ ሚስት ኑሯቸው ወይ ደግሞ ጓደኛ ኑሯቸው እንደነዚህ አይነት ነገሮች በመሀላቸው እየገባ የሚያጣራ ላይ ነበር እና እዚህ ሀገርም ሆነው በአንድ ላይም ሆነው ቤት ሆነው ራሱ በትዳር ውስጥ እየኖሩ የሚማቅጡ አይነት ሰዎችን የሚያስተካከል ነበር። እና ውድ ተመልካቾች እንግዲህ ያንን ስራ ያቆመበት ከሄሉ ጋር ሲገናኝ መሰለኝ። እኔ ከሷ በፊት የሆነ ስራ እንዳለው አለሁ አለማላቅም፣ ብቻ ግን ከሄሉ ጋር በሆኖ በሚሰራበት ታይም ላይ ያንን ነገር አቁሞ በሰላማዊ መንገድ ጥሩ ነገር እየሰሩ ነበር ማለት ነው። እና ስለዚህ ያ ነገር በእርግጥ ለሱ ጥሩ አይደለም። ብዙ ሰዎች ይዝቱበት ነበር። ብዙ ሰዎች ታውቃላችሁ፣ እንደዚህ አይነት ስራዎች ከባዶች ናቸው። ካሜራ እየተደቀነ ከሰው ቤት የብዙ ሰዎች ህይወትም ታድጓል፣ የብዙ ሰዎች ህይወትም ተበላሽቷል። እንደዚህ አይነት ስራዎች በጣም ታዋቂ ነበር እንዳልክ በሁለት ቻናሉ እንግዲህ እንደምታውቁት እና በመልካምነቱ ነበር የምናውቀው። ይህ ስሜት የማይሸውደው ስንት ሴቶች ሊፈትኑት ይሞክራሉ፣ ግን በጣም ጀግና ነበርና እኔ እንዳልክም በዛ መልኩ ነበር የማውቀው። በኋላ ከሄሉ ጋር ጀመረ። ከሄሉ ጋር እንግዲህ በነበረው ሁኔታ ደግሞ የዋሸው ነገር እያስጠላና በኋላ ያው እሷ ጋር የተለያዩበት ይሄ ነው ባይሉንም እንኳን መጨረሻ ግን ያው ልክ እንዳልሆነ እና ያው እንደ ጎርቷት እንደሄደ ነው የተረዳ ነው። አልሙሄም ያንም አልፎ እንግዲህ እሱ ታመሜ ነው በድያታለሁ፣ አሁን እኔ ጥፋተኛ አልተረዳኋትም፣ ቦታ አልሰጠኋትም ብሎ ራሱ ይቅርታ ባይላትም ለእሷ እንኳ ለእኛ ለተመልካቾች ተናግሯል። ያው ጥፋት እንደሌለባት እሷ ማንም ሰው ፈልጎ ሊያገኛት እንደምችል አይነት ሰው እንደሆነች ምናምን። ግን ደግሞ አንዳንድ ጊዜ ገብቷችኋል፣ ምን መልካም ሰው ብንሆን ዋጋችንን የማያውቁ ሰዎች ወደ ህይወታችን ከመጡ እኛ ሁሌም በቃ ጥሩ ነገር አይገጥመንም እና አንዳንድ ጊዜ ቆም ብለን ማሰብ አለብን። ሄሉ አሁን ጥሩነቷ እያለ ሆኖ ጀግና እንደሆነች ሆና ግን የምትሳሳተው ነገር ምንድን ነው? ጥፋቷ በቃ አንድ ሰው ጋር ስትጣላ ድክመት ይመስላትና ተናዳ ሌሎችን ሰዎች አንጥታ በህይወቷ ታስገባለች ሳታስተውል። አለማስተዋል ደግሞ በጣም ከባድ ነው። ችኩልነት በጣም ከባድ ነገር ነው እና የሰው ላይ ማስተዋል አለበት። ብዙ ነገር ተሰጥቷችሁ ማስተዋል ከሌላችሁ እናንተ ዜሮ ናችሁ እና ማስተዋል ሊኖራችሁ ይገባል። እናንተ እውነትም ተፈላጊ አይነት ሰዎች ከሆናችሁ የሆነ ነገር ለምሳሌ አሁን የሆነ ነገር አለ፣ ግን ያለ ቦታው የምታስገቡ ከሆነ ይገጥማል አይገጥምም። ስለዚህ እናንተም ደግሞ ገጥማችሁ ለመኖር ቦታችሁ ማወቅ አለባችሁ። የት ነው መቀመጥ ያለብኝ ብላችሁ ማጤን አለባችሁ እና ያለ ቦታችሁ ከገባችሁ ደግሞ መጨረሻችሁ በቃ ለቅሶ ነው እና በዛው እርቀታችሁ ደግሞ እየተሰማችሁ ካላህ እየራቃችሁ ነው የምትሄዱት። ካላህ እየራቅን ከሄድን ደግሞ ነገሮች እየተበለሻሹ ነው የሚሄዱት እና አላህ ይጠብቀን ከጥመት መንገድ ሁላችንን እምላችኋለሁ ውዶቼ። እና እንደዛ ስለሆነ እንግዲህ ያው ብቻ ከባድ ነው ምን ልበላችሁ። እና ዛሬ ላይ ደግሞ ሄሉ የሆነውን አይታችኋል። እናቴም እንግዲህ እንደዛ አድርጎ መቷት ነበር። ይሄ ቪዲዮ ሊያጠፉትም ይችላሉ አይታወቅም፣ ላይጠፋም ይችላል። እንግዲህ ዙሮ እናየዋለን። ለሁሉም ነገር ለታመሙትም አላህ ያሽራቸው፣ ለተጨነቁትም አላህ ከጭንቀት ያውጣቸው። እወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ ማርሙኝ። ቻናሌን ላይክ አድርጉልኝ፣ ሰብ አድርጉልኝ። አይከፈልበትም። ስደተኛታችሁ ነኝ። አብራችሁ